ግብፃውያን በትራምፕ ላይ ተነስተዋል። ከባድ ተቃውሞ እያሰሙ ይገኛል። በሌላ በኩል ኢሳያስን ወደ አዲስ አበባ የሚጠራው ጉባኤ እጅግ መነጋገሪያ ሆኗል። ሰላም የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? የዛሬውን ሁለት ሰበር መረጃዎች ከማቅረባችን በፊት ግን ለአንድ ሰው ምስጋና ማቅረብ እንፈልጋለን። ታላቁ የህዳሴ ግድባችን የግንባታ ምዕራፎቹን በስኬት አጠናቆ የብርሃን ምንጭ መሆን ቢጀምርም ኡስታዝ ጀማል በሽር ግን ዛሬም የሀገራችንን ሉዓላዊነትና የጠላቶቻችንን ስውር ደባ በማጋለጥ ረገድ ያለውን የአንበሳ ድርሻ አላቆመም። ግድቡ በገሃድ ቆሞ እያለ እንኳ ግብፃውያን የሚያዘጋጁትን ቀጣይነት ያለው የተንኮል አጀንዳ እግር በእግር እየተከታተለ ለኢትዮጵያውያን የሚያደርሰው ይህ የቁርጥ ቀን ልጃችን የአባይ ጉዳይ የህልውናችን መገለጫ መሆኑን በተግባር እያስመሰከረ ይገኛል። በተለይም በቅርቡ ዶናልድ ትራምፕ የአባይን ፋይል በድጋሚ የመክፈትና የማደራደር ፍላጎት እንዳላቸው መግለጻቸውን ተከትሎ ኡስታዝ ጀማል በካይሮ አደባባዮች የሚሰሙ አዳዲስና አስገራሚ መረጃዎችን ለህዝባችን በማቅረብ ላይ ነው። ከዚህ ውስጥ ደግሞ ዛሬ የምናቀርብላችሁ መረጃ ከኡስታዝ ጀማል በሽር ያገኘነው በመሆኑ ምስጋናችንን ማቅረብ እንፈልጋለን። እናንተም ለዚህ ጀግና ኢትዮጵያዊ የቁርጥ ቀን ልጅ ያላችሁን ምስጋናና አድናቆት በኮሜንት መስጫው ሳጥን ላይ ልትገልጹለት ትችላላችሁ። አሁን ወደ መረጃችን እናመራለን። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ ሀገራችን ወደ አዲስ የልማት ምዕራፍ በተሸጋገረችበት በዚህ ወቅት በአባይ ወንዝ ዙሪያ የሚሰሙ ፖለቲካዊ ውዝግቦች ዳግም ማገርሸት ጀምረዋል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአባይን የድርድር መዝገብ በድጋሚ በመክፈት ጉዳዩን እንደ አዲስ ለማደራደር ያላቸውን ፍላጎት ይፋ ማድረጋቸውን ተከትሎ በጎረቤት ግብጽ በኩል የሚስተዋለው ምላሽ እጅግ አስገራሚ ሆኗል። ቀደም ሲል ለካይሮ ፍላጎት ቅርበት የነበራቸው ትራምፕ ወደ መድረኩ መመለሳቸው በኢትዮጵያ በኩል ስጋትን መፍጠር ሲገባው፣ በተገላቢጦች ግን ግብፃውያን በፕሬዝዳንቱ ላይ ከፍተኛ ተቃውሞ ማሰማት ጀምረዋል። ይህ በግብፃውያን ዘንድ የሚታየው ድንገተኛ ተቃውሞ በዲፕሎማሲው ዓለም እጅግ አስቂኝና ግራ የሚያጋባ ክስተት ተደርጎም ተወስዷል። መቃወም ያለብን እኛ ኢትዮጵያውያን ሆነን ሳለ ግብፃውያን ራሳቸው በትራምፕ ላደራደራቸው ጥያቄ ላይ ያላቸውን ቅሬታ በይፋ መግለጻቸው የጉዳዩን አዲስ መልክ ያሳያል። የካይሮ ፖለቲከኞችና የሚዲያ ተንታኞች ትራምፕን እንደ መዳኛ ከማየት ይልቅ እንደ ስጋት በመቁጠር የተቃውሞ ድምፅ ማሰማታቸው በአባይ ፖለቲካ ውስጥ ትልቅ መነጋገሪያ የሆነ የተገላቢጦሽ ክስተት ሆኖ ተመዝግቧል። ይህ ተቃውሞ ይበልጥ ትኩረት የሚሰጠው ደግሞ ከኢትዮጵያ መንግስት ጽኑ ዝምታ ጋር ተዳምሮ ሲታይ ነው። ኢትዮጵያ የልማት ስራዋን በጸጥታ እያከናወነች ባለችበት በዚህ ወቅት ግብፃውያን በትራምፕ ዙሪያ የፈጠሩት ሽብር በካይሮ ቤተ መንግስት ውስጥ ያለውን ስጋት ፍንትው አድርጎ የሚያሳይ ነው። ለመሆኑ ግብፃውያን ለምን ትራምፕን የመቃወም አቋም መረጡ? በእርግጥ እስከዚህ ያልተጠበቀ የተቃውሞ ማዕበል በስተጀርባ የተደበቀው እውነታ ምንድን ነው የሚለው ጥያቄ በዛሬው ዘገባችን ቀዳሚ ትኩረት የሚያገኘው ጉዳይ ነው። ቀጣዩ መረጃችን የሚሆነው ደግሞ ስለ ፕሬዝዳንት ኢሳያስ አፈወርቂ ጉዳይ ይሆናል። ኢሳያስን በድጋሚ አዲስ አበባ ምድር ላይ ማየት በአሁኑ ወቅት የማይታሰብ አልፎ ተርፎም እንደ ቅዠት ሊቆጠር የሚችል ጉዳይ ነው። ኢትዮጵያና ኤርትራ በከፍተኛ የጦርነት ዋዜማ ውጥረት ውስጥ ባሉበት፣ የድንበር ላይ እንቅስቃሴዎች በስጋት በታጠሩበትና የሁለቱ ሀገራት ግንኙነት ዳግም ወደ ገደል አፋፍ በቆመበት በዚህ ወቅት ፕሬዝዳንቱን ወደ አዲስ አበባ ሊያመጣ ይችላል የተባለ አንድ ጉባኤ መቃረቡ እጅግ አነጋጋሪ ሆኗል። ከዓመታት በፊት በጣሊያኗ ሮም ተገኝተው የጣሊያን አፍሪካ ጉባኤን የታደሙት ፕሬዝዳንቱ አሁን ይኸው መድረክ ወደ አዲስ አበባ ሲዛወር በአካል ይገኛሉ ወይስ በዲፕሎማቶቻቸው በኩል ይወከላሉ የሚለው ጥያቄ የብዙዎችን ቀልብ ስቧል። ለመሆኑ ጉባኤው ምንድን ነው? የኤርትራ መገኘት በምን መልኩ ሊሆን ይችላል? ስለሚለውና ስለ ተያያዥ ጉዳይ የምናደርሳችሁ መረጃ ይኖራል። ከውጭም ኢራንን የተመለከተ ዘገባ ይዘናል። እነዚህንና ሌሎች መረጃዎችን ወደ እናንተ የምናደርስ ሲሆን አብራችሁ እንድትቆዩ እንጋብዛችኋለን። ቻናላችንን ሰብስክራይብ፣ ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል እንጠይቃችኋለን። አብራችሁን ቆዩ። ወደ ቀዳሚው ዝርዝር መረጃ ስናመራ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአባይን የድርድር መዝገብ ዳግም በመክፈት በኢትዮጵያና በግብጽ መካከል ለመሸምገል ያላቸውን ፍላጎት በይፋ መግለጻቸውን ተከትሎ በካይሮ በኩል የሚሰማው ምላሽ ያልተጠበቀና የስጋት ምንጭ ሆኗል። ከኢትዮጵያ መንግስት በኩል ጉዳዩን አስመልክቶ ምንም አይነት ይፋዊ መግለጫ ባልተሰጠበትና ጽኑ ዝምታ በሰፈነበት በዚህ ወቅት ግብፃውያን የኢትዮጵያን ዝምታ በጥርጣሬ መመልከት ጀምረዋል። እንዴት አንድም ቃል ሳይተነፍሱ ዝም ይላሉ የሚለው ጭንቀት በካይሮ ፖለቲከኞች ዘንድ አይሎ የሰነበተ ሲሆን፣ አሁን ላይ ደግሞ ይህ ስጋት ወደ ገሃድ ተቃውሞ በመቀየር የትራምፕን አደራዳሪነት አንፈልግም የሚል ዘመቻ በስፋት እየተቀባበሉት ይገኛል። ግብፃውያን አሁን ላይ ያቀረቡት ያለው መከራከሪያ ሀገራቸው በአሜሪካ የተዘጋጀ አደገኛ የዲፕሎማሲ ወጥመድ ውስጥ ልትገባ ትችላለች የሚል ነው። እንደ ካይሮ ተንታኞች እምነት በአሁኑ ወቅት ዋሽንግተን እንደ ኢራን፣ ቬንዙዌላ እና የሁቲ አማጽያን ያሉ ዓለም አቀፍ ቀውሶች ከፊቷ ተጋርጠው እያሉ ትራምፕ ትኩረታቸውን ወደ ህዳሴው ግድብ ማዞራቸው ከጀርባ የታሰበ ስውር ሴራ እንዳለ ያሳያል። በዚህ ወሳኝ ሰዓት ትራምፕ ይህንን አጀንዳ በድንገት ለምን ይዘው መጡ የሚለው ጥያቄ በግብጽ ማህበራዊ ሚዲያዎች ላይ በስፋት እየተንሸራሸረ ሲሆን ጉዳዩን አሜሪካና እስራኤል ከኢትዮጵያ ጋር በመሆን በግብጽ ላይ የሚፈጽሙት የታቀደ ሴራ አድርገው የሚቆጥሩትም ጥቂት አይደሉም። በተለይም ፕሬዝዳንት ትራምፕ የውሃውን ክፍፍል አስመልክቶ በጋራ ተከፋፍላችሁ ተጠቀሙ በሚል ያቀረቡት ሀሳብ ግብፃውያንን እጅግ እያስቆጣ ይገኛል። ለዘመናት የአባይን ውሃ በብቸኝነት የመቆጣጠር ህልም ያላቸው ካይሮዎች
ጉዳዩን ትራምፕ ቀለል አድርገው ማቅረባቸውን እንደ ትልቅ ስድብና ዝቅ ማድረግ ቆጥረውታል። የትራምፕ የአባይ ድርድር ማለት በወጥመድ ላይ የተቀመጠች ፍርፋሪ ዳቦ ናት የሚሉ የግብጽ ድምጾች አሁን ያለው የተትረፈረፈ የውሃ ፍሰት እያለ ወደ ድርድር መመለስ ሀገሪቱን ለማጥመድ የተዘጋጀ ስልት ነው በሚል አቋም የትራምፕን ግብዣ አይፈለግ አድርገውታል። ከዚህ ሁሉ የግብጽ ጩኸትና ድንጋጤ ጀርባ ግን የኢትዮጵያ መንግስት የያዘው ስልታዊ ዝምታ ትልቅ ስነ ልቦናዊ ጫና መፍጠሩን ፖለቲካ ተንታኞች ይገልጻሉ። ኢትዮጵያ ግድቡን ገንብታና ውሃውን ሞልታ በዝምታ የልማት ስራዋን እያከናወነች ትገኛለች። ታዲያ መቃወም ያለብን እኛ ኢትዮጵያውያን ሆነን ሳለ ግብፃውያን አሜሪካ ሴራ እየሸረበችብን ነው በሚል መውቀሳቸው በዲፕሎማሲው መድረክ ካይሮ ምን ያህል የተቸገረችና የመውጫ ቀዳዳ ያጣች መሆኗን ማሳያ ነው። በጥቅሉ የኢትዮጵያ መንግስት እስካሁን በያዘው አቋም ድርድር የሚከናወነው በአፍሪካ ህብረት ጥላ ስር ብቻ መሆን እንዳለበትና የውጭ ጣልቃ ገብነት እንደማይቀበል ነው። ግብጽ ቀደም ሲል አሜሪካ ጣልቃ እንድትገባ ስትማጸን የነበረ ቢሆንም አሁን ላይ ግን በትራምፕ አደራዳሪነት ላይ ጥርጣሬ ማሳደሯ ኢትዮጵያ በህዳሴው ግድብ ላይ የፈጠረችው የተፈጸመ እውነታ በካይሮ ላይ የፈጠረውን ተስፋ መቁረጥና ግራ መጋባት ፍንትው አድርጎ የሚያሳይ መሆኑን ያረጋግጣል። ቀጣዩ መረጃችን የኤርትራን ፕሬዝዳንት ኢሳያስ አፈወርቂን የተመለከተ ይሆናል። ፕሬዝዳንት ኢሳያስ አፈወርቂን በድጋሚ በአዲስ አበባ ምድር ላይ ማየት በአሁኑ ወቅት የማይታሰብ አልፎ ተርፎም እንደ ቅዠት ሊቆጠር የሚችል ጉዳይ ነው። ኢትዮጵያና ኤርትራ በከፍተኛ የጦርነት ዋዜማ ውጥረት ውስጥ ባሉበት፣ የድንበር ላይ እንቅስቃሴዎች በስጋት በታጠሩበትና የሁለቱ ሀገራት ግንኙነት ዳግም ወደ ገደል አፋፍ በቆመበት በዚህ ወቅት ፕሬዝዳንቱን ወደ አዲስ አበባ ሊያመጣ ይችላል የተባለ አንድ ጉባኤ መቃረቡ እጅግ አነጋጋሪ ሆኗል። ይህ በታሪክ ለመጀመሪያ ጊዜ ከአውሮፓ ምድር ወጥተው በአፍሪካ መዲና እንዲካሄድ የተወሰነው ሁለተኛው የጣሊያን አፍሪካ ጉባኤ ከ15 ቀን በኋላ የፊታችን የካቲት 2018 ይጀመራል። መድረኩ ከ37ኛው የአፍሪካ ህብረት የመሪዎች ስብሰባ ጋር ተቀራራቢ በሆነ ጊዜ መከናወኑ የአህጉሪቱን መሪዎች በአንድ አዳራሽ የመሰብሰብ ዕድል ቢፈጥርም የኤርትራ ተሳትፎ ግን አሁንም በጥርጣሬ የተሞላ ነው። ምንም እንኳን በ2024 በሮም በተካሄደው የመጀመሪያ ጉባኤ ላይ ፕሬዝዳንት ኢሳያስ በአካል ተገኝተው የነበረ ቢሆንም በአሁኑ የአዲስ አበባ ስብሰባ ላይ ግን በአካል ይገኛሉ ወይ የሚለው ጉዳይ አነጋጋሪ ሆኗል። ነገር ግን ፕሬዝዳንቱ ይገኛሉ ተብሎ አይጠበቅም የሚለው ግምት በብዛት ያየለ ሲሆን ይልቁንም አስመራ በመጨረሻው ሰዓት በዝቅተኛ ዲፕሎማቶች ወይም በተወካይ በኩል ልትሳተፍ ትችላለች ተብሎ ይገመታል። የሮም መንግስት ይህንን ጉባኤ የሚመራበት ማቲ ፕላን የተሰኘው ስትራቴጂ ከአፍሪካ ጋር ያለውን ግንኙነት ከረድኤት ወደ እኩል አጋርነት ለመቀየር ያለመ ነው። ጣሊያን ከአፍሪካ ሀገራት በተለይም ከኢነርጂ ባለጸጎች ጋር የኃይል አቅርቦት ትስስር በመፍጠር የአውሮፓ የኢነርጂ ማዕከል የመሆን ህልም አላት። ይህ ፍላጎቷ ደግሞ የቀይ ባህርን ሰላምና የቀጠናውን መረጋጋት እንደ ቅድመ ሁኔታ ይጠይቃል። በዚህ ምክንያት ጣሊያን በጦርነት ዋዜማ ላይ የሚገኙትን ኢትዮጵያና ኤርትራን በአንድ መድረክ ለማሳተፍ መፈለጓ ከአጋርነት ባሻገር የራሷን የኢኮኖሚና የደህንነት ጥቅም ለማስጠበቅ የምታደርገው የዲፕሎማሲ ርብርብ እንደሆነ ይገለጻል። ኢትዮጵያ ይህንን ጉባኤ ለማስተናገድ የመመረጧ ሚስጥርም በዚሁ ማቲ ፕላን ውስጥ ካለው ሰፊ የኢንቨስትመንት እቅድ ጋር የተቆራኘ ነው። ጉባኤው ስደትን በመሰረታዊነት ለመቀነስ በአፍሪካ ውስጥ የስራ ዕድል መፍጠርና በመሰረተ ልማት መደገፍን እንደ ግብ አስቀምጧል። አዲስ አበባም ከቅርብ ጊዜ ወዲህ በኢኮኖሚና በመሰረተ ልማት ዘርፍ እያከናወነች ያለችው ለውጥ ጣሊያን ሀገሪቱን እንደ ዋነኛ ስትራቴጂክ አጋር እንድትመለከታት አድርጓል። ከኤርትራ ጋር ያለው የድንበር ውጥረት በከረረበት በዚህ ወቅት እንዲህ ያለ ዓለም አቀፍ ጉባኤ በአዲስ አበባ መካሄዱ ለኢትዮጵያ የዲፕሎማሲ የበላይነትን የሚሰጥ ቢሆንም የኢሳያስ አፈወርቂ ተሳትፎ ግን የጉባኤውን ውጤትና የሁለቱን ሀገራት መጻኢ ዕድል ሊወስን የሚችል ወሳኝ ነጥብ ሆኖ ተጠቅሷል። ይህ የጣሊያን አፍሪካ ጉባኤ ከንግግርና ከስምምነት ባለፈ በአፍሪካ ቀንድ ውስጥ የሚታየውን የኃይል ሚዛን የሚፈትን ይሆናል። በጦርነት ጥላ ስር የተከፈተው ይህ መድረክ የፕሬዝዳንት ኢሳያስን ውክልና እንቆቅልሽ ከመፍታት ባለፈ በኢትዮጵያና በኤርትራ መካከል ያለውን የሻከረ ግንኙነት ወደ አዲስ አቅጣጫ ሊመራው ይችላል የሚለው ሌላው ጥያቄ ሆኗል። ጣሊያን በእኩል ተጠቃሚነት ስም ያቀረበችው የትብብር ጥሪ የቀጠናውን ሀገራት ወደ አንድ ጠረጴዛ አምጥተው ከጦርነት ይገታቸዋል ወይስ አሁን ያለው ውጥረት ይቀጥላል የሚለው ጉዳይ በሚቀጥሉት ጥቂት ቀናት በአዲስ አበባ አዳራሾች ውስጥ በሚደረጉ ውይይቶች ምላሽ እንደሚያገኝ ይጠበቃል። ወደ መጨረሻው መረጃችን ስናመራ ኢራን እናገኛለን። ለእስራኤል የስለላ ተቋም ሙሳድ ኢራን ውስጥ ሲሰልል ከወራት በፊት ተይዟል ተብሎ በቁጥጥር ስር የነበረ አንድ ግለሰብ በሞት መቀጣቱን የኢራን መንግስት አስታውቋል። ሚዛን የተባለው የኢራን የፍትህ ተቋም የዜና ምንጭ እንደዘገበው ሐሚድ ሬዛ ሳቢት ኢስማኤል ፑር የተባለው ግለሰብ ባለፈው ዓመት ግንቦት ላይ ነበረ በስለላ ተከሶ የተያዘው። የኢራን ፍትህ ተቋም እንዳለው ግለሰቡ እስራኤል በአገሪቱ የመከላከያ ሚኒስቴር የሚሳኤል ማዕከላት ላይ አሻጥር እንድትፈጽም ሚስጥራዊ ሰነዶችንና መረጃዎችን ማስተላለፍ ውስጥ ተሳትፏል በሚል ክስ ቀርቦበታል። በወጣው ዜና ላይ እንደተጠቀሰው የኢራን ጠቅላይ ፍርድ ቤት በግለሰቡ ላይ ያሳለፈው የቅጣት ውሳኔ ከተገመገመ በኋላ ግለሰቡ በስቅላት ተቀጥቷል። አሁን የሞት ቅጣቱ የተፈጸመበት ሐሚድ ሬዛ ለእስራኤል በመሰለል በሚል ክስ በዚህ ወር በሞት የተቀጣ ሁለተኛው ሰውም ሆኗል። ባለፈው ዓመት ሰኔ ላይ እስራኤልና ኢራን ቀጥተኛ ግጭት ውስጥ መግባታቸውን ተከትሎ ለእስራኤል ሲሰልሉ ነበር በሚል ተከሰው በሞት የተቀጡ ኢራናውያን ቁጥር ከፍተኛ እንደነበር ይታወሳል። ከዚሁ ጋር ተያይዞም የኢራን ሰብአዊ መብቶች ዜና ተቋም አዲስ በወጣው ሪፖርት
ባለፉት ሳምንታት በአገሪቱ ውስጥ በተካሄዱ ተቃውሞዎች የተገደሉ ሰዎች ቁጥር ከ6000 በላይ መሆኑን ገልጿል። መቀመጫውን አሜሪካ ያደረገው የመብት ተቆርቋሪ ቡድን እያሰባሰበ ባለው መረጃ እስካሁን 6126 ሰዎች መገደላቸውን እንደደረሰበት አስታውቋል። ከሟቾቹ መካከል ዕድሜያቸው ከ18 ዓመት በታች የሆኑ 86 ታዳጊዎች እንደሚገኙበትና 214 የመንግስት የጸጥታ አካላትም መገደላቸውን አመልክቷል። የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል በመጥቀስ ከተቃውሞ ጋር በተያያዘ የሞቱ ሊሆኑ ይችላሉ በሚባሉ ወደ 17000 በሚደርሱ ሰዎች ላይ ተቋሙ ምርመራ እያካሄደ ነው። ለ3 ሳምንታት በዘለቀው ህዝባዊ ተቃውሞ ከ3000 በላይ ሰዎች መገደላቸውን የኢራን ባለስልጣናት ባለፈው ሳምንት አረጋግጠዋል። ከተገደሉት በተጨማሪ 11000 ሰዎች በከባድ ሁኔታ ጉዳት እንደደረሰባቸውና 41000 የሚሆኑ ደግሞ በመንግስት ኃይሎች ተይዘው በእስር ላይ እንደሚገኙ የቢቢሲ ዘገባ ያመለክታል። የሰብአዊ መብት ተከራካሪዎች መንግስት በኮሚኒኬሽን አገልግሎቶች ላይ የመንግስት ቁጥጥር መቀጠሉን፣ ሰዎች በስፋት በጸጥታ ኃይሎች እየተያዙ መሆናቸውንና ጉዳት የደረሰባቸው ሰዎች ሕክምና የማግኘት ሁኔታ በጣም አሳሳቢ መሆኑን እያመለከቱ ነው። የተባበሩት መንግስታት ተወካይ የሆኑት ማያ ሳቶ የቆሰሉ ሰዎች ከሕክምና ማዕከላት ወደ እስር ቤቶች እየተዘዋወሩ መሆናቸውን የሚያመለክቱ ሪፖርቶች እንደደረሷቸው ቢገልጹም የኢራን የእስር ቤት ባለስልጣናት ግን ጉዳዩን አስተባብለዋል። ከተቃውሞ ጋር ተያይዞ የኢንተርኔትና ሌሎች የግንኙነት መስመሮች መዘጋታቸው ትክክለኛውን የተገደሉ ጉዳት የደረሰባቸውና የታሰሩ ሰዎችን አሃዝ ማግኘት አዳጋች እንዳደረገው የመብት ድርጅቶች ይናገራሉ። በቅርቡ የተከሰተው ተቃውሞ የኢራን እስላማዊ ሪፐብሊክ መንግስት ስልጣን ላይ በቆየባቸው ባለፉት 47 ዓመታት ውስጥ ከተካሄዱ ከፍተኛና በአጭር ጊዜ ውስጥ በሺዎች የሚቆጠሩ ሰዎች የተገደሉበት እንደሆነ ይነገራል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሱ ስንል በአክብሮት እንጋብዛችኋለን። በያላችሁበት ሰላም።